ሰው ተምሮ እንዴት ምን ላድርግ ብሎ ይጠይቃል። that's the whole point እኮ የመማር ማለት ኮሌጅ ሲወጣሽ ምን ላድርግ ምን ስሰራ ከረምክ እስካሁን ምን ትሰራለህ? አንተ ትክክለኛ ጥያቄ ነው ያነሳው። ኤግዛክትሊ እኔም ትሪገር ስላደረገኝ ነው። አንድ ልጅ 4-5 ወጣ ተምሬያለሁ ከየት እንደሚጀምር አላውቅም። ምንድነው ስትማር የከረምከው? ምንድነው የሰበሰብከው ሰርቲፊኬት የሚጠቅምህ? ምን ማድረግ እንዳለብህ የማታውቅ ከሆነ እነዚህ 3 ነገሮች ስለሚጎሉ ኤዱኬሽናል ሲስተማችን ላይ ሰው ሲወጣ ራሱ እንደ አዲስ ማስተማር ግዴታው ነው። ያንን የተማርነውን ዲግሪ ልንጥለው ነው ወይ አልጋ ስር ልናስቀምጠው ነው ወይ? ነሰሰሪ ከሆነ አዎ፣ ራስን ሌላ ፊልድ ማስገባት ውስጥ ግዴታ ከሆነ አዎ። ለምን መሰለሽ ቲጂ ሲጀመር ብዙ ሰው የሚማረው ለቤተሰቡ ነው። ሾኪንግ የሆነ ነገር ልንገርሽ፣ ዩኒቨርሲቲዎች ላይ ቱር አድርጌያለሁ እኔ ለስልጠና። የእውነት ነው የምልሽ 400-500 ተማሪ አንድ አዳራሽ ውስጥ አስገብተን ከናንተ መሀል አልኳቸው እኔ ማውራው ስለ ቢዝነስ ነው ያውቃሉ። ከናንተ መካከል ትምህርቱን ወዶት የሚማር እጁን ያውጣ። ጸጥ አረ በማርያም ዝም። እኔ ተሳቀኩኝ። እሺ በዚህ በመማረው ነገር ሄጄ ስራ ልሰራበት ፈልጋለሁ የሚል 1-2 ሰው ምናምን እጁን ያወጣል። ከ400-500 ሰው የመማረው ለቤተሰቦቼ ነው የሚል ሲባል 2 እጁን የሚያወጣ ምናምን አለ። ዋው ስልሽ በቃ ያ ነው ያንቺ ሳምፕል እኮ በቃ እዛ ጋር ነው ነገሩ ያለቀው። ስለዚህ ሲወጣ በዛ ነገር መስራት አይፈልግም። ለቤተሰቦቹ ሲኖር እዛ ጋር የተቀመጠው የሰጠሽውን ምንም ኦፖርቹኒቲ ይወስዳል። የኢትዮጵያን የኮብልስቶን መንገድ ያነጠፈው ማን ነው? እውነት አላውቅም። የዩኒቨርሲቲ ተማሪ ዩኒቨርሲቲ ተማሪዎች ዩኒቨርሲቲ ተማሪ። ይሄ የሚታየው የኮብልስቶን ተብሎ ኪዩብስቶን የተፈለጠው ዩኒቨርሲቲ ተማሪ ነው። ምክንያቱም እንደወጣ የሚሰራው ነገር የለም። ስለዚህ ድንጋይ ፈላጭ ሆነ። ይቻላል ግን የተማሩትን ነገር ዩኒቨርሲቲ ላይ ይዘውት የወጡትን ነገር ወደ ሙያ መቀየር ግን ይቻላል። በጣም ብዙ ልጆች ኢቭን በኔ ዙሪያ ያደርገውታል ቻሉ ሰዎች አሉ። አሁን የኛ ሲኒየር ዴቨሎፐር በጣም ብዙ ነገር የሚሰራልን ልጅ ዩኒቨርሲቲ ውስጥ ጂኒየስ የነበረ ተማሪ ነው። ጂኒየስ የነበረ ተማሪ ግን አንድ ምርጥ ነገር ልንገርሽ እባክህ፣ በተማረበት መስራት የሚፈልግ ሰው ፎከስ ማድረግ ያለበት አንድ ነገር ላይ ነው። ዩኒቨርሲቲ የሚያስተምረው 90 ነገር ነው። ሁሉን ትቶ አንዱ ላይ ፎከስ ማድረግ ነው። ቢካዝ ማርኬቱ ላይ ሲወጣ 90 ነገር የሚል ማስታወቂያ የለም። አንድ ነገር መስራት የሚችል ነው ያለው። ስለዚህ ሁሉን ተውት፣ አንዷ ላይ ፎከስ አድርጉ። ታትስ ስትወጣ በዛ እጅህን ተስመህ ስራ ታገኛለህ። የኛ ዴቨሎፐር ዳታቤዝ ተምሯል፣ ኤአይ ተምሯል፣ ከኛ ጋር አብሮ ብዙ ነገር ተምሯል። የሆነ ሳለ ሁሉንም እርግፍ አድርጎ ተወውና ዴቨሎፐር ነኝ እኔ ኮድ ነው የምሰራው አባቴ ጎበዝ ተማሪ ነኝ ያንን ለትምህርት ፈትነዋለሁ ችግር የለውም አልፈዋለሁ፣ ግን ፎከስ ይሄ ነው አለ። እሷ ላይ ፎከስ አደረገ። ናው የሚቀበላቸው ፕሮጀክቶች ኢንሴን። አንዴ ስለ ሪሌሽንሺፕ ስታወራ በቃ ስራችሁን ምናምን የምትሄዱበት መንገድ በተለይ ጀማሪ ከሆናችሁ አፌክት የሚያደርጋችሁ ከሆነ በቃ ጥጉን አስይዙት የሚል ነገር አየውና ዮናስ እንዴት ታየዋለህ? ሪሌሽንሺፕን ባላንስ ማድረግ አይቻልም? ከቢዝነሱ ጋር፣ ከስራው ጋር፣ ከእድገት ጋር፣ ከፓሽን ጋር አብሮ መሄድ ይችል ይሆን? የፈራኸው መሰለኝ ግን ሳይ ፈሪ መሰልኩኝ። የሆነ እንደዚህ በቃ የሚረብሸኛል አይነት ነገር አየሁብህ። እኛ ደግሞ በባላንስድ ላይፍ እናምናለን። ሪሌሽንሺፑም ስራውም ማህበራዊቱም ምንድነው መንፈሳዊነቱም ይሄድ ነው የምንለው። ግን እንደው ያንተን እይታ ማየት ፈለኩኝ፣ መስማት ፈለኩኝ። በጣም ፕሮዲ አይ ይገናኛል። አሁን የማልታልሽ ነገር መጽሐፍ ቅዱስ ላይ ምን ይላል? እሺ ይሄ ሚስት ያለው ወይም ደግሞ ያገባ ሰው ሚስቱን ስለማስደሰት ያስባል ይላል አይደለ? እግዚአብሔርን ከማስደሰት ይልቅ በጣም የሚያስጨንቀው ሚስቱን ማስደሰት ነው። ስለዚህ ይከብደዋል ነው ባጭሩ እያለን ያለው ምንድነው? ፈተና ነው። ካገባችሁ በኋላ ከኔ ጋር ያላችሁን ቅርበት ስኪፕ አፕ ማድረግ ይከብዳል። ቢካዝ ሌላ ደግሞ ፍቅራችሁን የሚፈልግ አቴንሽናችሁን የሚፈልግ ነገር ስላለ ኤግዛክትሊ ላይክ ዳት ቢዝነስም የኛን በጣም ብዙ ነገራችንን ይፈልጋል። በጣም ብዙ ነገራችንን ይፈልጋል። እጅግ በጣም ብዙ ሰዓት፣ ብዙ እንቅልፍ፣ ብዙ አፌክሽን፣ ብዙ ፍቅር ይፈልጋል። ልጅ ነው ቢዝነስ ብዬ ነው የማስበው። ስለዚህ ያንን አቴንሽን በሆነ መንገድ ዳይቨርት የሚያደርግ ነገር በሙሉ ከቢዝነሱ እየቀነሰ ነው ብዬ ነው የማስበው። ግን አርሊ ስቴጅ ላይ ሲጀምር ነው ፌዝ አለው ብዬ ነው የማምነው እኔ። በጣም ሪሌሽንሺፕ ምናምን የሚባል ነገር እጅግ በጣም ውብ የሆነ ነገር ነው ስልሽ ሰው ሊገነባው የሚችል ነገር ነው። እኔ በጣም ፐርሰናሊ ጠቅሞኛል። በጣም ፐርሰናሊ በተለይ ደግሞ ለወንድ ልጅ ማጆሪቲው ሲንግል የሆነ 20ዎች ውስጥ ያለ ወንድ ልጅ በቀን ውስጥ በጣም ብዙ ሰዓት ስለ ሴት በማሰብ በማውራት
ያሳልፋል። we can't deny that by the way ያሳልፋል። ስለዚህ ቢቻል ሪሌሽንሺፕ ውስጥ ካለ ያ በር ይዘጋለታል። ብዙ ዲስትራክሽን ነው የሚዘጋው which is good by the way ስራው ላይ ፎከስ ማድረግ አንድ ጭቅጭቅ ይሻላል ማአት ከሚጨቃጨቅ እንደው ጭቅጭቅ እንኳን ከመጣ ማለት ነው። ግን በጣም ብዙ ጥሩ ነገሮች አሉት። ሄዶም እኮ ትዳር ይሆናል። ማጆሪቲዎቹ ሰክሰስፉል እኔ ኢንስፓየር መሆንባቸው ሰዎች በጣም ስኬታማ ትዳር ያላቸው ሰዎች ናቸው በሆነ መንገድ። እና ምንድነው ሚስጥሩ ሲባል በተለይ ወጣቱ ነው ስኬታማ የሚሆኑት ቤቴ ስገባ ሰላም ስለማገኝ ነው። እዛ ጋር ጦርነት ላይ እንዳለሁ አውቃለሁ። ቤት ስገባ ጦርነት አይጠብቀኝም። የሆነ መሸሸጊያ ሄደች ቤቴ እና ቤትም ጦርነት ቢሆን ኖሮ አልቆልኝ ነበረ ሲሉ ሰማቸዋለሁ። እና የእኔ ቤት ጦርነት ነው። ምክንያቱም እኔ ስራዬን ይዤ ነው ቤት የሚሄደው። ባይ ዘ ወይ እድለኛ ናቸው ስራቸውን ቢሮ ትተው የሚሄዱ ሰዎች። ፒሲኤን ይዤ ነው ቤት የሚሄደው። ቤት ገብቼም ስልክ ይደወላል። ማታም ስለሱ ነው የማስበው። ስቲል ጦርነት ላይ ነኝ። ስለዚህ የሆነ ብሬክ አውት የሚያደርጉበት እና ደግሞ ኢትስ ሶ ሎንሊ ራስን መቀየር፣ ራስን ትራንስፎርም ማድረግ፣ ገንዘብ መስራት፣ ቢዝነስ መጀመር በጣም ሎንሊ የሆነ ጆርኒ ነው። በጣም ፓርትነር ክሬቭ የምናደርግበት ነው። የምር ሰው ክሬቭ እና የምር አንደርስታንድ አድርጎ ያለንበትን ሲቹዌሽን የሚረዳ ሰው ክሬቭ የምናደርግበት ሞመንት ይመጣል እና እዛ ላይ ሰው መኖሩ ምርጥ ነገር ነው። ምንም ጥያቄ የለውም። በት ይሄ ጥሩ ሳይድ ነው እያወራን ያለ ነው። በዛውም ግን ይሄ ጥሩ ነገር እንዲመጣ በጣም ብዙ ታይም ፕራክቲስ ማድረግ፣ መሞከር፣ ቴስት ማድረግ ምናምን ይፈልጋል እና early stage of changing your life ይሄ በቃ ለመታገል ለመውጣት ሰብረን ለመሄድ እየታገልንበት ያለ ሰዓት ላይ ፎከሳችን ሊወስድ የሚገባ ነገር ሊሆን አይገባም። መጀመሪያው አካባቢ ላይ በተለይ ደግሞ የአስራዎቹ መጨረሻ early 20s ላይ ምናምን እሱን እንደ አንድ ስራ መውሰድ በራሱ ትክክል ነው ብዬ አላስብም። because ፐርስፔክቲቫችንም ገና አላደገም። ኢቭን ምን አይነት ኳሊቲ ማየት እንዳለብን ይሁን አናውቅም። እኔ ዛሬ 3 ዓመት 4 ዓመት ኳሊቲ ብዬ የማስባቸውና አሁን የማስባቸው ነገር they're completely different። በበፊቱ ኳሊቲ አግብቼ ቢሆን ድሮ ጉዴ ነበር። እንኳን የቀረ ብዙ ነገር ገብቷል። now I have የሆነ better perspective የምፈልጋቸው ነገሮች ላይ so ያለ ማምጣት ለሆነ ያህል ጊዜ ብሎክ ማድረጉ ተገቢ ነው ብዬ አምናለሁ። ግን እንዲህ አይነት ነገሮች በጣም በቃ የእግዚአብሔርን ጸሎት የእግዚአብሔርን ስራ በጸሎት የምንጠይቅበት ነው። እግዚአብሔር ከፈቀደ እና ከወደደ የሆኑ ሰዎችን ወደ ህይወታችን ያመጣል። እውነትን እኮ ነው። አንዳንድ ትምህርቶች እኔ ራሱ ሃይ ስኩል የተማርኳቸው ዩኒቨርሲቲም እንደ ኮመን ኮርስ ምን ወስዳቸዋለሁ ኮርስ አንዱ አይደል ነበሩ በእኔም ጊዜና አዎ ለምንድን ነው የተማርኩት ግን ብዬ ጠይቄ ያውቃለሁ። ለምሳሌ ማለት ኮምፕሊትሊ አሁን ከምሰራው ሙያ ጋር ፍጹም የማይገናኙ ነገር ድሮ በተለይ ሃይ ስኩል ላይ ያለን ተምረናል፣ ታችም ጁኒየርም ሆነን ተምረናል፣ ዩኒቨርሲቲም ተምረናል። እና ይህን ጥያቄ እኔም እጠይቀዋለሁ። ጥሩ ነገር ነው ያነሳውና ለምንድን ነው የተማርኩት ብዬ አውቃለሁ። እኔ ባዮሎጂ ኬሚስትሪ እኮ አስተምሮናል። እግዚአብሔር ያሳይሽ ማለት ኮምፒውተር ሳይንስ ለሆነ የገባው ልጅ አርኪቴክት ሊሆን አስቶ ሄደ ልጅ ኬሚስትሪ ደግሞ ክብደቱ ኢማጂን ኬሚስትሪ ኤፍ አምጥቼ እኮ ህይወቴ ሊመሰቃቀል ይችላል ግቢ ውስጥ ይሆናል። በእርግጠኝነት ሊሆን ይችላል። ምን አገባን እሱን የምንማርበት ምንም ሪዝን የለውም። ሌላ ነገር ያንን ኮርስ ምክር ብለው አድርገው አስተማሪዎች በየተራ እየመጡ ቢመክሩን ማለት ነው ይጠቅመን ነበረ ኬሚስትሪ ከሚያስተምሩ። እውነቴን ነው የምልሽ። ላይፍ ስኪል ብንማር ይቀል ነበር። እኛ ጋር ስፖርት ነበር ታውቂያለሽ። ስፖርት ዩኒቨርሲቲ ኮርስ እና ፎር ዘ ሴክ ኦፍ እንትን ውስጥ ስኬጁል ስለገባ ብቻ ኮርስ ይሰጣል። አንድ አመት ስፖርት አሰረታችሁ ተማሪዎች ስፖርተኛ እንደማታደርጉት ራይት አንለስ ስፖርት ፊልድ የሚማር ሰው ካልሆነ በስተቀር ምንም ነው ይሰራው። ፖይንትለስ ታስቢ ብዙ ነገር በጣም ብዙ ነው። አንዳንድ ነገሮች ፖይንትለስ ናቸው እኔም ብዬ ጋራለሁ። ግን ምናልባት ደግሞ ኤዱኬተር ስላልሆንን ትምህርት ስራ ላይ ስለሌለን የሚጠቅመው ሰው ይኖር ይሆን አላውቅም። ጥያቄ ምልክት አድርጌ ነው የማልፈው። አካዳሚክስ የሚወድ ሰው አለ፣ እነሱ ይጠቅማቸዋል። አካዳሚክስ እኔ ትምህርት እወዳለሁ ፒኤችዲ ምናምን ያስደስተኛል የሚል ሰው አለ። ለእነሱ ይህ በጣም ምርጥ ነው አሉ። ጄኒውሊ የሚወዱ ሰዎች አሉ። እኔ ቤተሰብ ይመስላሉ በቃ ትምህርት ምርጥ ነገር ነው የሚሉ ሰዎች አሉ። ለእነሱ ይሆናል። ግን ይሄ የኔ ነው። ለብቻቸው ቢዘጋጅ ክላስ ቢዘጋጅ እንደዚህ አካደሚሻን መሆን ቢፈልግ ሰው በቃ መማር ማወቅ መመራመር ፕራክቲሽነር ደግሞ እንደው ለብቻ በእኔ ፊልድ ራሱ
አካዳሚሻኖች አሉ፣ ሪሰርች ላይ አሉ፣ የሚያስተምሩ አሉ። እንደኔ ደግሞ ፕራክቲሽነር አለ። አሁን እኔ ብጠይቀኝ ከፕራክቲስ ውጭ ምንም ነገር አይመስልም ማለት ስሜቴን አይገዛውም። እና ጥሩ እይታ ነው ቢኖር። ወደ የሚያሳዝን ነገር ግን ልንገርሽ፣ እባክህን የሚያሳዝን ነገር ኢቭን ለአካዳሚሻን ቦታ እንደሌለን እዚህ ሀገር ይመስለኝ ነበረ። አዲስ አበባ ማነው ኢትዮጵያ ውስጥ ቶፕ ኤሊት የሚባሉ የዩኒቨርሲቲ ፕሮፌሰሮች አይ ቲንክ ፕሮፌሰር ማዕረግ ከመውሰዳቸው በፊት ያለው ስቴጅ ላይ ይመስለኛል ከየዩኒቨርሲቲው ተሰብስበው ኮሌክትድ ሆነው አዲስ አበባ ነው መጥተው ዶርም ተሰጥቷቸው የሚጨርሱት። ይሄ ቢቢሲ አምሃሪክ ያወጣው ሪፖርት ነው። ገብተው ቼክ ማድረግ ይችላሉ። እነዛ አስተማሪዎች ለቢቢሲ ቅሬታ ያቀረቡት መብላት አቃተን ብለው ነው። በቀን 3 ጊዜ ሽሮ መብላት አልቻልንም። 5 ዓመት ሙሉ ጫማ አልቀየርኩም ያለ አስተማሪ አለ። ተማሪዎቼ የሚያቆይ በተመሳሳይ ጃኬት ነው። እነዛ ይታይሽ በየዩኒቨርሲቲ ውስጥ ቶፕ ተብለው ተመርጠው ዶርም ተይዞላቸው አዲስ አበባ ኬሪራቸውን ለመጨረስ ይመስለኛል አዲስ አበባ ዩኒቨርሲቲ እየተማሩ ያሉ አስተማሪዎች ቤተሰባቸውን ሰስቴን ማድረግ አልቻሉም። ኢቭን ለአካዳሚሻኖች እንኳን ፕሮፐር የሆነ ቦታ የለውም። ኢትስ ሶ ሳድ ስለሽ ኢትስ ሶ ሳድ። የተሳካላቸው በአካዳሚክስ የተሳካላቸው ሰዎች ጠጋ ያሉ ናቸው ወደ ኤምባሲዎች፣ ወደ ውጭ ተቋማት ሪሰርች ላይ ሪሰርች ይሰሩና ከዛ የሆነ ኤንጂኦ መጥቶ ያችን ሪሰርች ያይና ከኤንጂኦ ጋር የሆነ ነገር ይፈጥራል ነው ነገር ኦሎፈሰደን ኮንሰልተንሲ በማት ፕሮጀክት ይመጣል። ያስ ኮንሰልተንሲ ይመጡት በዛ ምክንያት ነው እንጂ ፒውር በአካዳሚክስ እንኳን ልግፋበት ላለ ሰው ቦታ የለም። ሶሳይቲ እውነትህን ነው። ቅድም ወደ አነሳው ሀሳብ ነው የሚሄደው። አንዳንዴ የተማርነውንም ነገር ወደ ሳንቲም መቀየር፣ ወደ ገንዘብ ክስ መብላት ስላለብን አሁን ከዮናስ ጋር ብዙ የተመረቁ ልጆች አሉ። አንተ በተማርከው ፊልድ ግን ሁላችሁም አንድ አይነት ቦታ ላይ እርግጠኛ ነኝ አይደላችሁ። የተለያየ ቦታ በገቢም በምንም በስታትስ በምንም ነገር ተለያይታችኋል። ከፍ ያለም ወደ ታች መካከልም አለና አይ ቲንክ መሸጡ ይመስለኛል የተማራችሁት ወይንም ደግሞ አሁን ቅድም ያልከው የገንዘቡ ነገር ስለገባችሁ ይመስለኛል። አንዳንዴም እሱንም አስቤ አውቃለሁ። ምን ትላለህ? አለማወቅ ራሱ ራስሽን ስራ ወደ እኔ ይመጣል ብሎ መጠበቅ። ዲግሪ ካለኝ በቃ ስራ ይመጣል፣ ገንዘብ ሜክ አደርጋለሁ። ምናልባት አንድ ፋክተር እንወስደው ይሆን? በጣም ታግለን ብዙ ሰው ላይ ቀይረነዋል ብዬ አስባለሁ። ይሄን ነገር አይ ቲንክ አሁን ብዙ ያውቃል ስራው ደሱ እንደማይመጣ ካላወቃችሁ ፕሊስ ንቁ። 2018 ላይ ያለ ነው የ1990 ምናምን አይደለም። በቃ ድሮ ይመጣ ነበር አይመጣም። አሁን የለም። አሁን ኢቭን ማስታወቂያ ቦርድ የሚለጠፍባቸው ቦታዎች ራሱ በኮሪደር እየፈረሱ ነው። እግዚአብሔር ይርዳችሁ። አሁን የለም፣ ከባድ እየሆነ ነው። ኢቭን ዲጂታል እንኳን ቢሆን የፈለገ ራሱን አውጥቶ ፑሽ ማድረግ የማይችል ከሆነ ሰው የለም፣ በጣም ከባድ እየሆነ መጥቷል። ይቺ ኢንታይትልመንቷ ከዲግሪዋ ጋር የምትመጣ ከማስተርስ ጋር የምትመጣ ኢንታይትልመንት ይገባኛል እኔ እኮ በፎርኔት የተመረኩት ምናምን ነገር ኖበዲ ኬርስ። እኔ 20 ምናምን ሰራተኛ አለኝ። በምን እንደተመረቁ ነው ያላቅም፣ ግን ፎር ሹር በሚሰሩበት አልተመረቁም። ፎር ሹር ነው የምልሽ። because I couldn't care less. I swear to you I couldn't care less. ስራዬን ይስራልኝ እንጂ ምን ይማር አይማር ራሱ እኔ ጉዳይ አይደለም። ጠይቄ አላቅም። ዲግሪ የሚያስፈልጋቸው ፖዚሽኖች አሉ። ለምሳሌ ኤችአር ላይ ሂውማን ሪሶርስ ላይ የማስቀምጠው ሰው ከዛ ጋር የተገናኘ ትምህርት እንዲኖረው ፈልጋለሁ፣ ኤክስፔክት አደርጋለሁ፣ እመርጣለሁ። ሌላው ሙያ ግን ማጆሪቲው ሙያ ግን እሱን ይጠይቃል። እዛ ሲመጡ ይማሩት ነገር ነው ይበልጥ አውቃለሁ። ስለዚህ ይችን አንደርስታንድ ማድረግ ያስፈልጋል። ጊዜው ተቀይሯል። አሁን ላይ በጣም ብዙ ስኪሎች መማርና መንቃት አለብን። አሁን እስቲ ደግሞ ከገንዘብ ከስራ እንውጣና ወደ ሪሌሽንሺፕ ከተሳሳትኩኝ አርመኝ። ብዙ አጫጭር የምሰራቸውን ቪዲዮዎች አይቻለሁ ተከታታይቼ ስለማቅ ነው። እና ምናልባት አንዱ ከአንዱ ጋር ተጋጭቶብኝ ከሆነ ታርመኛለህ። እና አንዴ ስለ ሪሌሽንሺፕ ስታወራ በቃ ስራችሁን ምናምን የምትሄዱበት መንገድ በተለይ ጀማሪ ከሆናችሁ አፌክት የሚያደርጋችሁ ከሆነ በቃ ጥጉን አስይዙት የሚል ነገር አየሁና ዮናስ እንዴት ታየዋለህ? ሪሌሽንሺፕን ባላንስ ማድረግ አይቻልም? ከቢዝነሱ ጋር፣ ከስራው ጋር፣ ከእድገት ጋር፣ ከፓሽን ጋር አብሮ